ሁኔታዎቿ እጅግ በጣም ሊገባኝ ስላልቻለ ያደረገችው ያለው ነገር በስሜት ወይም ደግሞ ስለተናደደች ምናምን ልጁ የብሩኬ ነው ብላ ስለተከራከረች ነበረ እሷን ስደግፋት የነበረው። በኋላ ላይ ሁሉም ነገር ያወኩኝ ሲሄድ ይሄ ነገር በቃ ይቅር ምናምን ስላት ያው ከሷ ጋር ባለመስማማት ተጣላ ማለት ነው። ኤኒዌይስ በወቅቱ ያደረኩት ነገር ቤተሰብ ለመጠበቅ ቢሆንም ስህተት ነው። ለዛ ይቅርታ ጠይቃለሁ። በጣም አጥብቄ ቤተሰቦችን ይቅርታ መጠየቅ እፈልጋለሁ። እኛ በውስጥ ጨርሰናል። ከፈለጋችሁም ደግሞ ካሜራ ይዤ ሄጄ እነሱ ፊት ይቅርታ ቤተሰቦች ፊት ይቅርታ መጠይቅ ይሆናል ማለት ነው። ሰላም የኔ ምርጥ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተስ እንዴት ናችሁ? እንዴት ሆኖላችኋል? ሁሉ ሰላም፣ ሁሉ አማን? ክረምቱ አማን ነው? አሪፍ ነው? የዘንድሮ ከሌላ ጊዜ ባሰ ነው? ብርዱ ቅዝቃዜው እንዴት ነው? እኛ ጋር ደህና ነን እግዚአብሔር ይመስገን። የዘንድሮ ብርድ ደግሞ ይለያል ከሌላ ጊዜ በተለየ። ምንድነው የሚባለው? ቆማጥ ያሳቅፋል ነው የሚባለው። አይ ቆማጥ ያሳቅፋል ስለ አያት የሰማችና ቆማጣስ ቢሆን ወትሮ ያላዘጋጁት ኬት ይመጣል ምናምን አለችኝና አረፈችው ማለት ነው። ምን ላችሁ ፈልጌ ነው። በጣም እጅግ አድርጌ አመሰግናለሁ። እሷ ጋር እያበረታታችሁ ነበረ እዩ ጋር እኔንም በጣም እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ ለእናንተ። እውነት ምስጋና ምንድነው አይገልጸውምና ከአቅሜ በላይ ነው ማከብራችሁ ማደንቃችሁ። ሌላ ነገር ደግሞ ብዙ ኮመንት አይቻለውና ሃይሚና ብሩኬን ይቅርታ ጠይቅ ምናምን እያላችሁ ነበርና ያው ምንም አልገባችሁ ማለት ነውና እኔ ሲጀመር ከነሱ ጋር መጀመሪያ አካባቢ ነበር የተጎራበጥኩትኝ። ያው ከእዩ ጋር የተጣላሁትኝም በነሱ ምክንያት ነው። ምን ላችሁ ፈልጌ ነው ያደረገችው ያለው ነገር ምንም ደስ ስላላለኝ ከሷ ጋር ተጣላሁኝ ነበረ ትላንትና ያልኳችሁ አላስተዋላችሁም ማለት ነውና ያንን ማለቴ ምንድነው እኔ እና ብሩኬን ደግፌ በዛን ሰዓት ከሷ ጋር ጥሩ ሙድ ላይ አልነበርኩም ማለት ነው። እንደዛ ሲሆን ደግሞ ምንድነው ያደረኩትኝ ሁኔታዎቿ እጅግ በጣም ሊገባኝ ስላልቻለ ያደረገችው ያለው ነገር በስሜት ወይም ደግሞ ስለተናደደች ምናምን ልጁ የብሩኬ ነው ብላ ስለተከራከረች ነበረ እሷን ስደግፋት የነበረው። በኋላ ላይ ሁሉም ነገር ያወኩኝ ሲሄድ ይሄ ነገር በቃ ይቅር ምናምን ስላት ያው ከሷ ጋር ባለመስማማት ተጣላ ማለት ነው። እና ብሩኬንም በዛን ሰዓት አውርተናል። ብሩኬን በውስጥ ጨርሰናል ማለት ይቅርታ ጠይቄያቸዋለሁ። ምናልባት እኔ በዛን ሰዓት ከሶሻል ሚዲያ ወጥቼ ነበርና አዲስ አበባ ሄጄ ነው ባሉበት ይቅርታ ልጠይቃችሁ ቻልኩት ማለት ነው። ቤተሰቦች እናንተ እንደምታስቡት አይደለም። በዛን ሰዓት የነበረ ነገር እጅግ በጣም ከባድ ነገር ነበረ። ይሄን ስላችሁ ከባድ ነገር ነው ስላችሁ ጀስት እንደዚህ ስልክ ላይ በትክክል እንትን ማለት አይደለም። ለምሳሌ ስሜቱ ከባድ ነው። አሁን እንዴት አድርጌ እንደምገልጽላችሁ አላውቅም። ስሜቱ ከባድ ነበረ። ጀስት በቃ ሌላም ችግር ውስጥ እየተፈጠሩ ነበረ። ለማድመጥ ምን የሱሁንም አይሆንም ብታናግራት የሚል ነገር በጣም እንትን ብዬ ነበረ እና ምንድነው እኔ በዛን ሰዓት ትኩረት አድርጌ ስንሶቅስ የነበረው ልጁ የሱሁንም አይሆንም ብቻ አንስተ ብታወራት የተሻለ ነው ከመደበቅ ይልቅ በመጣበት እግረ መንገድ ከምታገኛት ይልቅ ብዬ ነበረ እኔ በዛን ሰዓት እንትን እያልኩ የነበረውና ከዛ በኋላ ተገናኝተንም ይቅርታ ለመጠያየቅም ሞክረናል። የተፈጠረው ነገር አይታችኋል። እኔ በነገሮች ሁሉ ደስ ስላላለኝ ነው ከሶሻል ሚዲያ ልወጣ ያልኩት ማለት ነው። ይሄ ማለት ደግሞ ያው የቤተሰቡን ሁኔታ እንዳለ ሆኖ ምንም ብትሆን ስጋ ናት። የቤተሰቡ እንዳለ ሁኔታ ሆኖ ከነሱ ጋር ሄጄ ካሜራ ላይ ገብቼ እንደፈለኩ ማድረግ በቃ እኔ ውስጤም ህሊናዬም አይፈቅድም። ግን ልላችሁ የምፈልገው ነገር ምንድነው ጀስት በቃ እኛ ሰላም አውርደናል። እኛ ከነሱ ጋር እናንተ ናችሁ አሁን ቤተሰብ ጋር መጥቼ ይቅርታ ያልጠየቅኩትኝ እኔ በቃ ከሶሻል ሚዲያ ወጥቼ ነበረ። እንዳጋጣሚ ስራ ቦታም ነበርኩኝና ይቅርታ ካሜራ ይዤ ይቅርታ መጠየቁ አቅቶኝ አይደለም፣ ከባድ ሆኖም አይደለም። ጀስት በቃ ከዚህ ነገር መውጣት ፈልጌ አንቺ እንደፈለግሽ አድርጊ። በዚህ አንቺ ባደረግሽው ነገር እኔ ከብዙ ነገር ተጣልቼ ወይም ደግሞ ከብዙ ሰው ጋር ተጣልቼ ሊቀጥል የሚችል ነገር የለም።
ብንችል በሰላማዊ ነገር ለመፍታት ሞክረናል። ብዙ ጊዜ አይታችሁታል። እንደ አዲስ ማውራት አይጠበቅብኝም። በወቅቱ እኔ ቢኒን ላለማቅረብ ፈልጌ ምናምን ያደረኩት ነገር የለም። አቅርቤ አናግሬዋለሁ፣ ግን ደግሞ የሚያደርጋቸው ነገሮች ከእንትን ውጪ ነበረ፣ ከቁጥጥር ውጪ ነበሩ እንጂ ምንም በተንኮል የተነሳ አይደለም። ቤተሰብን ከመጠበቅ አንጻር እናንተ የምትሆኑ የምታደርጉት ነገር ነው። እኛ እንዲያውም ምንም አላደረግንም። ጀስት በሰላም ነው ነገሮችን ለመፍታት የሞከርነው ማለት ነው። እና እንደነገርኳችሁ ከብሩኬ ጋር ያለው ነገር እኛ ጨርሰናል። በውስጥ ይቅርታ ጠይቄያቸዋለሁ። ከሃይሚ ጋርም ከብሩኬ ጋርም ምንም ነገር ሰላም ነን። እናንተንም በእነሱ ስም ይቅርታ እንጠይቃችሁ ከፈለጋችሁ ይቅርታ ጠይቃለሁ። ምክንያቱም በዛን ሰዓት በስሜት ተነስቼ በጣም ብዙ ነገር አድርጌ ነበረ። በጣም ብዙ ነገር እያደረግኩ ነበረ። ጀስት አለ አይደለ እኔ እንጃ አላቅም። አሁን እንዴት ብዬ ልንገራችሁ? ስሜቱ ከባድ ነው። እንደምታዩት እንደዚህ ድራማ ነው የሚመስለው። ይሄ ወደ ራስህ ወደ ቤተሰብ ሲመጣ ደግሞ በጣም ከባድ ነው የሚሆነው። በራስህ ሲደርስብህ ነው፣ በራሳችሁ ሲደርስባችሁ ነው ሁሉ ነገር ግልጽ ሊሆንላችሁ የሚችለው። ኤኒዌይስ በወቅቱ ያደረኩት ነገር ቤተሰብ ለመጠበቅ ቢሆንም ስህተት ነው። ለዛ ይቅርታ ጠይቃለሁ። በጣም አጥብቄ ቤተሰቦችን ይቅርታ መጠየቅ እፈልጋለሁ። እኛ በውስጥ ጨርሰናል። ከፈለጋችሁም ደግሞ ካሜራ ይዤ ሄጄ እነሱ ፊት ይቅርታ ቤተሰቦች ፊት ይቅርታ መጠይቅ ይሆናል ማለት ነው። ስለዚህ እያበረታታችሁ ያለው ነገር ደስ ብሎኛል። ድጋሚ ከትላንትና የተለየ ከዚህ በፊት የተለየ እይታ ስትመለከቷት እህቴ ደስ ነው ያለኝ። እውነት ማንም በሌለበት ሰዓት ሁሉም ከዚህ በፊት እንኳን ቢኒ ነበረ እየመጣ ያገኛት የነበረውና አሁን በዚህ ሰዓት ማንም የላትም። ማንም በሌላ ሰዓት እናንተ ከጎኗ ከሆናችሁ ከዚህ በላይ ምንም ደስታ ሊኖር አይችልምና እጅግ አድርጌ አመሰግናለሁ ቤተሰቦች። ሌላው ነገር ደግሞ ሌላ ችግር ምናምን ለመፍጠር ፈልጋ ሳይሆን ቢያንስ ሳላ አይደለ የሚገባውን ነገር ቀድማ እያደረገች ነው ማለት ነው። ስለዚህ ይሄን ስላችሁ ትላንትና የተፈጠረው ነገር አይታችኋልና ከሴት ጋር ሆኖ ምናምን እሷን ለማስቀናት ይሁን ምን ይሁን አላውቅም። እኔ ብቻ ነገሮችን በትኩረት ለማየት ሞክራለሁ። ሌላ ችግር ውስጥ መግባት የለብኝም ብዬ አስባለሁ። ስለዚህ ጀስት ያሳያችሁን ፍቅር እኔ በቃ ወደር የለውም። ደስ ብሎኛል። አመሰግናለሁ። የምትሳደቡም አላችሁ። የምትሳደቡ ሰዎች እግዚአብሔር ምንድነው የሚባለው ልቦና ይስጣችሁ። እናንተ ብትሆኑ ምን ታረጉ ነበር የሚል ጥያቄ ጠይቃለሁ። ያንተ እህት ወይም ያንቺ እህት ብትሆኑ ምን ታረጊያለሽ የሚል ሀሳብ ብጠይቅሽ ምን አይነት መልስ እንደምትሰጪ እኔ እንደዚህ ያደርጋለሁ ልትይ ትችያለሽ። ግን በነገሮች በአማርኛ ማውራትና ድርጊት ላይ ወይም ደግሞ የእውነት ሲሆን ነው ስሜቱ ሊያስታውቅ የሚችለው። ስለዚህ ማናችንም መፍረድ የለብንም። እሺ መፍረድ የለብንም። ነግበኔ ነው ብያቸዋለሁ ትላንትናም። መፍረድ የለብንም። ስንፈርድ ደግሞ አስተውለን ነው መሆን ያለብን እና ፈጣሪ ያውቃል። ብቻዋ ነበረች በዛን ሰዓት ጨንቋት አንዳንድ ነገሮች ችግር ውስጥ ምንድነው ሴቶች ደግሞ ባህሪያችሁ ትቸኩላላችሁ። የሆነ ነገር ሀፕን ሲያደርግ በህይወታችሁ ወይ እርግዝናም የሆነ ነገር ሲከሰት ምን ይሆናል መሰላችሁ? ማስተዋል ይጎላል፣ መረጋጋት ይጎላል። መረጋጋት በሌለበት ሁኔታ ደግሞ ጥሩ ነገር ታረጋለች ብሎ መጠበቅም ጥሩ አይደለም። ጀስት እኔ አሁን ከሷ ጋር ምንም ጥሩ ሙድ ላይ በሌለውበት ሁኔታ እሷ የምታረጋው ነገር ተደስቼ ሳይሆን ጀስት አላ አይደለ ሴት ናት በቃ ማንንም የላትም የሚል ነገር ተሰምቶኝ ነውና ደስ ብሎኛል። ኮሜንታችሁን ገብቻ አይቻለሁ። እሷ በለጠፈችው ቪዲዮ በቃ በጣም ነው ደስ ያለኝ። እኔ አመሰግናለሁ እውነት። እና ሁላችሁም ቤተሰባችሁ ሰላም ይሁንላችሁ። እናንተንም ወደፊት የምታስቡት ሀሳብ የተባረከና የተቀደሰ ይሆንላችሁ። ነው መመረቅም ብዙም አልችልም እና ከእንደዚህ አይነት ክስተት ይሰውራችሁ።
እውነት በጣም ብዙ ነገር ተብለናል። በቃ ያላወለችበት ሁኔታ አሁን ደግሞ ቢኒ እያለው ያለው ነገር አለ። ስማችን ጠፍቷል ምናምን ጀስት አለ አይደለ። ቢኒ ደግሞ በጣም ብዙ ነገር ነው ያጣችለት በአሁኑ ሰዓት። ከኛ ጋርም ተጎራብጣለች፣ ከጓደኞቿ ጋርም ከሁሉም ሰው ጋር ነው የተጣላችለትና በሰዓት ጭራሽ እሷም ጥሏት ሊሄድ ሞክሯል። ስሜቱ ከባድ ነው፣ እውነት ስሜቱ ከባድ ነው። ደውለን እንኳን ስልክ ካልተነሳልን እንዴት እንደሚያሳብልን ታውቃላችሁ አይደለም? ልጅ ታቅፎ የልደት ካርድ ቀርዶባት እንደገና ፕላስ ደግሞ ከሌላ ሴት ጋር ሆኖ ሌላ ሴት ይዞ መጥቶ ሁላ ማለት ነው። ከባድ ነገር ነውና ያንን ነገር ነው የሚደብረው። በቃ ሲታሰብ ይጨንቃል በጣም። ግን ደግሞ ጥሩ ነው። በቃ እናንተ እኛ ለንልሽ እናግዛታለን፣ እናግዝሻለን፣ ከጎንሽ ነን የምትሉት ነገር በጣም ያበረታታል፣ ደስ ይላልና ህይወት ይቀጥላል። መቼም ልጅቷ ታድጋለች፣ ፈጣሪ ያሳድጋታል። አንዴ የሆነ ነገር ተፈጥሯል አይደለ? የሆነ ነገር ተፈጥሯል ተብሎ ደግሞ የሰው ህይወት እኛ በምናስበው ልክ ላይሆን ይችላልና ያው ፈጣሪም የራሱ መንገድ አለው፣ የራሱ ስራ አለው። በዚች ልጅ ታሪክ ሊቀየር ይችል ይሆናል። ምናልባት አሁን እንደምትለምነውም ብቻ ላይሆን ይችላል። ነገ ትልቅ ሰው ሆና ወይም በሷ ህይወቷ ተቀይሮ ወይም ትልቅ ሰው ሆና አለ አይደለ በቃ ጸጋም አብዝቶላት በሰላም የምትኖርበት ጊዜ መጥቶ መልሳ የምትለመንበትም ጊዜ ሊሆን ይችላልና ለዛ ተስፋ አልቆርጥም እኔ። በቃ እሱ ነገር ነው በቃ የሚሻለው። በፈጣሪ ተስፋ ለመቁረጥ ነው የሚሻለውና ብዛም ዛሬ ደስታዬን ለመግለጽ ነው የመጣሁት እና ደግሞ ስላልነገርኳችሁ ከዚህ በፊት ካሜራ ይዤ ስላልመጣሁኝ ይቅርታ እንደጠየቅኳቸው ስላልነገርኳችሁ አሁን እሱ ልነግራችሁ ነው እና ደጋግሜ የምነግራችሁ ነገር እኛ በውስጥ ፈተናል። ምናልባት ካሜራ ይዤ ስላልነበረ በዛን ሰዓት ሶሻል ሚዲያ ማቆም የነበረ እና ምናልባትም አስፈላጊ ከሆነ ካሜራ ይዤ እናንተ ፊት ይቅርታ ጠይቅላችኋለሁ ማለት ነው። በእነሱ መንገድ እኛ ሰላም ነን። እናንተ ጋር ይቅርታ ስላልጠየቅኩኝ ይቅርታ ጠይቃለሁ። እናንተንም ላስደበርኳችሁ፣ ላስከፋችሁ፣ በስሜት ሆኜ ለመነጨኩባችሁ አላስፈላጊ ነገርም እያወራው ነበረ። ይቅርታ ጠይቃለሁ። ከዚህ በላይ ሀተታ ላበዛባችሁም መልካም ጊዜ ይሆንላችሁ ብያለሁ። አመሰግናለሁ።